መካነ መቃብራቸው ቤተ ክርስቲያኑ ውስጥ ከመቅደሱ ውጭ የሚገኝ ሲሆን ከመካነ መቃብራቸው ላይ ያለው አፈር ሁልጊዜ እየፈላ መጠኑ ይጨምራል። ይህን የእምነቱን አፍ ቢዝቁት አያልቅም። ባዶ እንኳን ቢደረግ በታምራት ሞልቶ ይገኛል። ለብዙ ሕመምተኞች ፍጹም ፈውስ የሆነው ይህ እምነት አጠቃላይ ሁኔታው ለእይታ አመቺ ስለሆነ ይህንን ማንኛውም ሰው ወንዶችም ሆኑ ሴቶችን ማየትና እምነትን ወስደው መጠመቅ ይችላሉ። ጻድቁ አባታችን በ482 ዓመታቸው በዚች ዕለት ጥር 13 ቀን በታላቅ ክብር ያረፉበት በዓላቸው በድምቀት ይከበራል። በዕረፍታቸው ዕለት ከቤተ ክርስቲያኑ አደባባይ ላይ አትሮንስ ወጥቶ ገድላቸው ይነበባል። ገድላቸው ሲነበብም ከአትሮንሱ ስር 7 ጠርሙሶችና አንድ ማሰሮ ይቀመጥና በጠርሙሶቹ ውስጥ አንድ ሲኒ ውሃ ይደረግባቸው። የአባታችን ቅዱስ ገድላቸው ሲነበብ ውሃው ይፈላል። ገድሉ ተነቦ እንዳለቀ ጠርሙሶቹና ማሰሮቹ በተአምራት ተሞልተው ይገኛሉ። ጌታችን ለአቡነ ዘርአብሩክ ትንባሆን ስለሚጠጡ ሰዎች ታላቅ ምስጢርን እንደነገራቸው በቅዱስ ገድላቸው ላይ ተጽፏል። ቅዱስ አባታችን በየቀኑ ለ7 ሰዓት ያህል በሲኦል ውስጥ ቆመው በመጸለይ ብዙ ነፍሳትን ከእሳት ያወጡ ነበር። አንድ ቀን ብዙ ነፍሳትን ካወጡ በኋላ አንዲት ነፍስ ግን ከሲኦል ግድግዳ ጋር እንደ ስም ተጣብቃ እምቢ አለቻቸው። አባታችንም ያችን ነፍስ አወጣለሁ ሲሉ ቆመው ይጸልዩበት የነበረው የሲኦል እሳት አሁን ያችን ነፍስ አወጣለሁ ባሉ ጊዜ ግን አቃጠላቸው። እሳቸውም ያችን ነፍስ እዚያው ሲኦል ጥለው በመውጣት ጌታችንን የዚያች ነፍስ ኃጢአቷ ምንድን ነው አሉት። የዚህን ጊዜ ነው ጌታችን ትንባሆ ስለሚጠጡ ሰዎች ታላቅ ምስጢርን የነገራቸው። ይኸውም አባ ሐዊ የሚባሉ ጻድቅ ያስተላለፉትን ውግዘትና ግዝት የጸና እንደሆነ ነው ጌታችን ለአቡነ ዘርአብሩክ የነገራቸው። ዝርዝር ታሪኩም በድርሳነ መድኃኔዓለም ላይ እንዲህ ተጽፎ ይገኛል። ትንባሆ የሚጠጡት ሰዎች ለምን ለማቆም እንደሚቸገሩና መጨረሻውም ምን እንደሆነ ይቅርታውና ምሕረቱ ከሁላችን የጥምቀት ልጆች ጋር ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ታምር ነው። አባታችን አቡነ ዘርአብሩክ መድኃኔዓለም እንደወደደውና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀንም ኪዳነ ምሕረትን እንደሚያከብር እንሆ እንነግራችኋለን። ባለሟልነትን ባገኘ ጊዜና መድኃኔዓለም የእሳት ፈረስንና የመስቀል ምልክት ያለበት የወርቅ በትርን በሰጠው ጊዜ ወደ ሲኦል ሄድና መሸከም የምትችለው ያህል ነፍሳትን አውጣ አለው። ሄዶም ወደ ሲኦል ገባ። ነፍስ በነፍስ ላይ እንደ ንብ የተጨናነቁ በሰውነቱ ላይ ታዘሉ። ነፍሳትንም ይዞ ሲወጣ አንድ ኃጢአተኛ ዘርአብሩክ ብቻዬን ቀረሁ አውጣኝ አለችው። አቡነ ዘርአብሩክም ወደ እርሱ ተመልሰው ሳበው። ስም ከፈትል ጋራ እንደሚጣበቅ ከሲኦል ጥልቅ ጋራ ተጣብቆ እምቢ አለው። የእሳቱ ነበልባልም ዘርአብሩክን አቃጠለው። እርሱም ተወው። ክብር ይግባውና እነዚያን ነፍሳት ይዞ ወደ ጌታው ወደ መድኃኔዓለም ሄደ። ሄዶም ጌታዬ ሆይ አንዲት ነፍስ ስሜን እየጠራች ቀርታለች፣ ማርልኝ አለው። መድኃኔዓለምም ዘርአብሩክ ሆይ በእኔ ዘንድ ባለሟልነትን ብታገኝ ትንባሆ የሚጠጣውን ማርልኝ ትለኛለህን? አለው። እርሱም ጌታዬ ሆይ ይህች እንጨት በምን ትከፋለች? ከሁሉም ኃጢአትስ በምን ትበልጣለች? አለው። ወይቤሎ መድህን ይሰማዕክኑ ግብራ ለዛት ዕፅ ዘከመ ዘርአ ሰይጣን ውስጠ ገራህተ ዓለም። መድኃኔዓለምም የዚችን እንጨት ስራ በዓለም እርሻ ሰይጣን እንደዘራት አልሰማህም? አለው።
እነሆም እንነግራችኋለን። ስሙ ሐዊ የሚባል የፈጣሪውንም ሕግ የሚጠብቅ አንድ መምህር ነበረ። በአርብ ቀንም ወደ ሰማይ ይሄዳል። በቀዳሚት ሰንበትና በእሁድ ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎችም በጉባኤ ይናገራቸዋል። በአዋጅ ነጋሪ ቃልም ይሰበሰባሉ። ይህች ሀገር ትልቅ ናትና እስከ አርብም ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አባ ሐዊም እንደ ልማዱ በዕለተ አርብ ወደ ሰማይ በሄደ ጊዜ ያ ሰይጣን በመቀመጫው ተቀምጦ በእርሱ በአባ ሐዊ ተመስሎ በቀዳሚት ሰንበት ቀንም ተገልጦ ፈጣሪያችን የሚወዳትን ነገር እነግራችሁ ዘንድ ሁላችሁም ተሰብሰቡ አለ። ሁላችሁም ተሰብስበው አባት ሆይ ያለ ልማድህ ዛሬ ለምን መጣህና ጠራህን? አሉት። ያ ጠላት ዲያብሎስም ጌታዬ ለሕዝቦቼ የዚያችን በቤትህ አንጻር ያለችውን እንጨት ቅጠል በጥርሳቸው ይጨምሩ ዘንድ በአፋቸውም ያጤሱ ዘንድ ዛሬ ካልነገርካቸው ወዳጄ አይደለህም አለኝ አላቸው። ይህችም እንጨት ባያት ጊዜ እንዲህ አደረገ። ሔዋንን በእንጨት እንዳሳታት አሳታቸው። ዛሬ እንደሚያደርጉትም የትንባሆ ዕቃን አደረጉ። ቅጠሏም አምጥተው ቀጥቅጠው በእሳት አጢሰው ትንሹም ትልቁም የከበረውም የጎሰቆለውም ሁላቸውም ጠጡ። አባ ሐዊም በሰማይ ሳለ በጸጋ አውቆ አዘነ። ነገር ግን ስለ ሰንበታት ክብር ብሎ አደረ። ሰኞ በነግህም አባ ሐዊ መጣ። ሰይጣንም እንደ ጢስ በኖ ጠፋ። እርሱም ሰዎቹን ሰብስቦ ይህን ማን አስተማራችሁ አላቸው። አንተ ነህ አሉት። ሰይጣን ነው እንጂ እኔ አይደለሁም። ከዛሬ ጀምሮ ተው አላቸው። ትናንት ጠጡ ዛሬ ተው ይለናል ብለው እምቢ አሉት። እርሱም አወገዛቸው። በእርሻው የዘራት በአፉም የጠጣት በእጁም የያዛት የተረገመ ይሁን አላቸው። ጋኔኑም በቅሉ ውስጥ ሆኖ ይነጋገራል። በውጭ ያሉትንም አጋንንት ይጠራቸዋል። በዚህን ሰዓት የተውም አሉ፣ እምቢም ያሉ አሉ። ከዚያን ጊዜ ጀምሮ ያች እንጨት ተረገመች። ሰውም በጠጣት ጊዜ የ5 ቀፎ ሙሉ ንቦችን የሚያህሉ አጋንንት ይመጣሉ። በሁለቱ ዓይኖቹ ውስጥ በሁለቱ አፍንጮቹም በሁለቱ ጆሮቹም በአፉም በታች በሰገራ መውጫም በእነዚህ ሁሉ እንደ ቆፎ ንብ ይገባሉ ይወጣሉ። ትምክህትን፣ ትዕቢትን፣ መግደልን፣ ስርቆትንም ክፉንም ሁሉ ይመሉታል። ወሶበ ይሰትያ ብእሲ ይመጽኡ አጋንንት ዘይአክሉ መጠነ 5 ቀፈዋት ዘመልኡ አንህብት ወይበውኡ ውስጤቱ በክልኤቱ አዕይንቲሁ ወበክልኤቱ አናፊሁ ወበክልኤቱ አዛኒሁ ወበመንፈሱ ዘታሕት በአፍሁ ወበእዝኑ ወበዝንቱ ኩሉ ከመ ንህብ ዘቀፎ ይበውኡ ወይወፅኡ ወይመልእዎ ትምክህተ ወትዕቢተ ቀትለ ወሰሪቀ ወኩሎ እኪያተ እንዲል መጽሐፍ። አባታችን አቡነ ዘርአብሩክ ይህን ሰምቶ እጆቹን በትከሻው አመሳቅሎ አለቀሰ። በስዕሉም አለ። በዚያን ጊዜ ወደ ዓለም ወጣ። ይህችን የተረገመች እንጨት እንዲህ ብሎ አወገዛት። በአፉ የጠጣት በእጁም የያዛት የዘራት የሸጣት የገዛትም የጥምቀት ልጅ አይደለም፣ በስጋው አይጠመቅም፣ ነፍሱም ወደ ሲኦል ትወርዳለች። ልጄ የሆነ ግን መድኃኔዓለምንና ኪዳነ ምሕረት ያክብር፣ ትንባሆም አይጠጣ አለ። የዚህ ጻድቅ በረከቱ ያልታዘዘውን ከመብላት ይጠብቀን፣ አሜን በማለት ታምረ መድኃኔዓለም ወገድለ መባጽዮን ነገረ ትንባሆ በሰፊው ዘግቦታል። ከላይ እንደተጠቀሰው ሰይጣን የዕፅዋን ዘር በዓለም ወስዶ በመዝራት እርሷን በተለያየ መንገድ የሚጠቀሙባት ሁሉ ርጉማን እንዲሆኑ አድርጓል። ከዚህ ጋራ በተያያዘ አንድ መታወቅ ያለበት ነገር አለ። የስነ ፍጥረት አስገኚው ልዑል እግዚአብሔር ብቻ ነው።
ከተፈጠሩት 22 ፍጥረታት ውስጥ ለክፉ ተግባር የተፈጠረ ፍጥረት ፍጽሞ የለም። ፍጥረታትም ከተፈጠሩበት ዓላማ አንጻር ሊኖሩም አይችሉም። የሰው ልጅ ለአምላኩ ሕግ የመገዛቱና የመታዘዙ ውጤት የሚያስገኝለት በረከትና የሚያመጣበት መርገም እንዳለ እርግጥ ነው። እናም የሰው ልጅ የፈጣሪውን ሕግ ስለሻረ በደረሰበት መርገም ምክንያት ባህሪው ጎስቁሎ በነፍስም በስጋም ሞት የተፈረደበት ሆኖ ወደ ምድር መጣ። ትውልዱም ምድርን በኃጢአቱ አረከሳት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ሞትን አጥፍቶ የጎሰቀለውን የሰው ልጅ ባህሪ አድሶ የቀደመ ክብሩን መልሶለት የረከሰችውን ምድር በወርቀ ደሙ ቀድሶ ጽድቅንና ተድላን በሰማይና በምድር ፈጽሟል። ስለዚህ ሲጀመር 22ቱንም ፍጥረታት ከተፈጠሩበት ዓላማ አንጻር ምንም ለክፋት ተብሎ የተፈጠረ ፍጥረት የለም። ሲቀጥል በሰው ልጅ ኃጢአት ያደፈችው ዓለምም በክርስቶስ ደም ነጽታለች። ነገር ግን የሰው ልጅ ፍጥረታትን በተለይም እጽዋትን የሚጠቀምበት መንገድና ሁኔታ መጥፎም ጥሩም ሆኗል። ለምሳሌ ቃልቻዎች እና ክፉ ደብተራዎች ህብረታቸውን ከአጋንንት ጋር አድርገው ስር ምሰው ቅጠል በጥሰው የተለያዩ የሟርት የጥንቆላና የክፉ ስራዎችን ሁሉ ይሰራሉ። ስለዚህ አሁን የሰው ልጅ ፍጥረታትን ለመጥፎ እንደተጠቀመበት ሁሉ ቀድሞውን ሰይጣን ኃጢአት የሆነውን ክፉውን ስራ ሁሉ ለማሰራት ሲል በገድላቱ ላይ እንደተጠቀሰው ያችን የዕፅ ዘር በዓለም ሁሉ ወስዶ መዝራቱን በቀላሉ መገንዘብ እንችላለን። በእርግጥ በጠንቋዮቹም ላይ አድሮ የሚሰራ እርሱ ነው። ጥንተ ጥላት ሰይጣን ሔዋን እናታችንን አዳም አባታችንን በዕፅ አስቶ ሞት እንዳመጠባቸው ሁሉ አሁንም በዘመናችን በዚያች አባቶቻችን ባወገዟት ዕፅ አማካኝነት ሰይጣን ትውልዱን ወደ ሲኦል እያጋዘው ይገኛል። ያችን ሰይጣን በዓለም ሁሉ ወስዶ ይዘራትን ዕፅ በተለያየ መንገድ ማለትም በሐሺሽ፣ በጫት፣ በሲጋራ የሚጠቀሙ ሰዎች ኃጢአታቸው የክርስቶስን ክቡር ሥጋውና ደሙ ቅድስት ድንግል ማርያምን እንዲሁም ቅዱስ መስቀሉን ከካዱ ሰዎች ጋር የሚስተካከል እንደሆነ በገድለ አቡነ ዘርአብሩክ የተጠቀሰውን ማየት ተገቢ ነው። ዳግመኛም እግዚአብሔር አቡነ ዘርአብሩክን እንዲህ አለው፣ ብዙ ኃጢአት ከሰሩ ከክርስቲያንም ወገን ቢሆኑ በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ ከሰማየ ሰማያት ወርደው ከድንግል ማርያም የተወለደ የክርስቶስን ሥጋና ደም ካልተቀበሉ ከአረማውያንም ወገን ቢሆኑ ንስሐ ገብተው በጸሎት ቢማጸኑ በቃል ኪዳንህም ቢያምኑ ከገሃነመ እሳትና ከሁለተኛው ሞት ይድናሉ ብሎ ቃል ኪዳን ጽኑ መሐላ ሰጠው። እኔን ከካዱ የባህሪ አባቴ አብን የባህሪ ሕይወቴ መንፈስ ቅዱስን ከካዱ ሰዎች በቀር እናቴና መስቀሌ ሥጋዬና ደሜን ከካዱ ሰዎች በቀር ስሙ ትንባሆ የሚባል የተረገመ ቅጠልን ከጠጡ ሰዎች በቀር ንስሐ ገብቶ በጸሎትህ ቢማጸኑ ከዘላለም እሳትና ከሁለተኛ ሞት አድናቸዋለሁ አለው ተብሎ ነው የተጻፈ። አቡነ ዘርአብሩክም ጌታችን ያንን የትንባሆም ምስጢር ከነገራቸው በኋላ እንዲህ አሉት፣ አባቴ ፈጣሪ ሆይ ለእኔ የነገርከኝን ይህን ቃል ሳይሰሙ የዋሃን ሰዎች ይህን ቅጠል ቢጠጡ ፈጣሪ ሆይ ያንተ ቃል ከሚሆን ከእኔ ቃል ከሰሙ በኋላ ቃልህን እንዳቃለሉ ሰዎች ይጠፋሉን? አለው። ፈጣሪውም የወዳጁ ብፁዕ አባታችን አቡነ ዘርአብሩክን ነገር ሰምቶ ሳያውቁ የጠጡትንም ምሬልሃለሁ፣ ባለማወቅ ሳላደረጉት ኃጢአታቸውንም ይቅር ብያቸዋለሁ አለው። ቅዱስ አባታችን አቡነ ዘርአብሩክም ይህን ቃል ከፈጣሪው እንደ አንደበት ሰምቶ በዚህ በተረገመ ቅጠል ትንባሆ መቀዘፍተ ነፍስ የዘላለም ቅጣት እንዳለ ሳያውቁ ያን የተረገመ ቅጠል በጠጡ ሰዎች ላይ ስለተደረገው ምሕረት እጅግ ደስ አለው። ዳግመኛም እግዚአብሔር ቅዱስ አቡነ ዘርአብሩክን እንዲህ አለው፣
ከአንተ አስቀድመው ለነበሩ ሰዎች ያልገለጥኩበትን ላንተ ግን የነገርኩህንና የገለጥኩልህን ነገር ከአንተ የሰማውን ነገር ንቆ ሞት የሚያመጣ የተረገመ ቅጠልን ከዛሬ ጀምሮ የጠጣውን ታላቅ በቀልን እበቀለዋለሁ፣ መንጸፈ ዳይንም አውርደዋለሁ፣ በይቅርታዬና በቸርነቴም ወደ እርሱ አልመለስም አለው። ከጥበበኞች የተደበቀ ከአዋቂዎችም የተሰወረ ይህን ስውር ምስጢር ለወዳጄ ለብፁዕ አቡነ ዘርአብሩክ ገለጠለት። ልዑል እግዚአብሔር የተመሰገነ ይሁን። ዳግመኛም እግዚአብሔር እንዲህ አለው፣ ብዙ ኃጢአት ከሰሩ ከክርስቲያንም ወገን ቢሆኑ በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ ከሰማየ ሰማያት ወርጄ ከድንግል ማርያም የተወለድኩ የኔን ሥጋዬና ክቡር ደሜን ካልተቀበሉ ከአረማውያንም ወገን ቢሆኑ ንስሐ ገብቶ በጸሎት ቢማጸኑ በቃል ኪዳንህም ቢያምኑ ከገሃነመ እሳት ከሁለተኛ ሞት ይድናሉ ብሎ ቃል ኪዳን ጽኑ መሐላ ሰጠው። እኔን ከካዱ የባህሪ አባቴ አብን የባህሪ ሕይወቴ መንፈስ ቅዱስን ከካዱ ሰዎች በቀር እናቴና መስቀሌን ሥጋዬና ደሜን ከካዱ ሰዎች በቀር ስሙ ትንባሆ የሚባል የተረገመ ቅጠል ከጠጡ ሰዎች በቀር ንስሐ ገብተው በጸሎት ቢማጸኑ ከዘላለም እሳትና ከሁለተኛ ሞት አድናቸዋለሁ አለው። አደንዛዥ ዕፅና ሱስን በተመለከተ በአሁኑ ሰዓት ዓለም ላይ ያለውን ችግር ሁሉም ሰው በደንብ ያውቀዋል። በቅዱሳት ገድላትም ላይ ማለትም በገድል መብዓ-ጽዮን፣ በገድል አቡነ ዘርአብሩክ፣ በአባ ሰላማ ከሳቴ ብርሃን ላይ የተጻፈው ነገር አሁን ለዓለም ላይ ያለው ችግር ቁልጭ አድርጎ የሚያሳይ ነው። ቅዱስ ዮሐንስ በመልእክቱ ከእግዚአብሔር እንደሆንን ዓለምን በመላው በክፉ እንደተያዘ እናውቃለን በማለት እንደተናገረው ሱስ የሰይጣን ስውር የክፋት ስራ መሆኑን በቀላሉ መረዳት እንችላለን። አንደኛ ዮሐንስ ምዕራፍ 5:19 በቀላሉ ሱስ ውስጥ የገቡ ሰዎች ለምን ሱስን ማቆም እንደሚቸገሩ መጀመሪያውም በቀላሉም ወደ ሱስ እንዴትና ለምን እንደሚገቡ ሱስ የሚጠቀሙ ሰዎችም የተለያዩ ወንጀሎችን ለምን እንደሚፈጽሙ እነዚህ ሁሉ የሰይጣን ስራዎች በእኛ ዘንድ የተገለጡ ናቸው። ከዚያን ጊዜ ጀምሮ ያች እንጨት ተረገመች። ሰውም በመጠጣት ጊዜ የ5 ቀፎ ሙሉ ንቦችን የሚያህሉ አጋንንት ይመጣሉ። በሁለቱ አይኖቹ ውስጥ በሁለቱ አፍንጫዎቹም በሁለቱ ጆሮዎቹም በአፉም በታቹም ሁሉ እንደ ቀፎ ንብ ይገባሉ ይወጣሉ። ትምክህት፣ ትዕቢት፣ መግደል፣ ስርቆትም ክፉም ሁሉ ይመሉታል ተብሎ ነው በገድለ መብዓ-ጽዮን ላይ የተጻፈው። ይህ እጅግ አስፈሪ ነው። በእውነት ዓለም በመላ ስለ ገድልና ድርሳን ሲነገረው አይዋጠለትም፣ እንዲያውም ተረት ነው ይለዋል። በአሁኑ ሰዓት በዓለም ላይ ካለው ነባራዊ ሁኔታ ስነ ጥናቶች እንደሚያሳዩትና የተባበሩት መንግስታት በጥናቱ ይፋ እንዳደረገው በየዓመቱ 200,000 ሰዎች አደንዛዥ ዕፅ መጠቀማቸው ተከትሎ ለሞት ይዳረጋሉ። በአሜሪካን ሀገር ብቻ በየቀኑ ከ95 በላይ ሰዎች በአደንዛዥ ዕፅ ምክንያት ይሞታሉ። አደንዛዥ ዕፅ በክትባት መልክ ከሚወስዱት ውስጥ አብዛኞቹ በደማቸው ውስጥ የኤች.አይ.ቪ ቫይረስ ይገኛል። በአሜሪካን ሀገር በአደንዛዥ ዕፅ ምክንያት የሞቱ ሰዎች ቁጥር በመኪና አደጋ እና በድንገተኛ እሳት አደጋ ምክንያት ከሞቱ ሰዎች ቁጥር በ10% ብልጫ አለው። አደንዛዥ ዕፅና ሱስን በተመለከተ ዓለም መፍትሄ አጥታ ትባዝናለች። ችግሩ በዓለም ላይ ይህን ያህል የገዘፈውንና ብዙ ቀውሶችን ያስከተለ ያለው የትንባሆ ጉዳይ አባቶቻችን እና አቡነ ዘርአብሩክ ምስጢሩን አግኝተውታል። ምስጢሩንም ከፈጣሪ አግኝተው ከተረዱ በኋላ ጤናና የሚጎዳ ከመሆኑም በላይ ለዘላለም የነፍስን ቅጣት እንደሚያስከትል አደንዛዥ ዕፁም ከሰይጣን እንደተገኘ በግልጽ ነግረውናል። ጻድቁ አቡነ ዘርአብሩክ ትንባሆን ስለሚጠጡ ሰዎች ታላቅ ምስጢር
ከጌታችን የተነገራቸው ናቸው። ገላቱ እንደሚናገሩት እኔም ከላይ እንደጠቀስኩት ሰይጣን ያችን እነ አባ ሐዊ እና አቡነ ዘርአብሩክ ያወገዟትን ዕፅ በተለያየ መንገድ በዓለም ዘርቷት ሰዎችንም በተለያየ መንገድ ይጠቀሙበታል። ኮካይን ይሁን ሄሮይን፣ ጫት ይሁን ሲጋራ መልኳንና አይነቷን ይለያይ እንጂ አደንዛዥ እጽዋን ሰይጣን ሰዎችን ለማንሳት ተጠቅሞባታል። በቀላሉ ሱስ ውስጥ የገቡ ሰዎች ለምን ሱስን ማቆም ይቸገራሉ? መጀመሪያውም በቀላሉ ወደ ሱስ እንዴትና ለምን ገቡ? ሱስ የሚጠቀሙ ሰዎችም የተለያዩ አስከፊ ወንጀሎችን ለምን ይፈጽማሉ? እነዚህ ሁሉ የሰይጣን ስራዎች በቅዱሳን አባቶቻችን ዘንድ የተገለጡ ናቸው። ከዚያን ጊዜ ጀምሮ ያች እንጨት ተረገመች። ሰውም በጠጣት ጊዜ የ5 ቀፎ ሙሉ ንቦችን የሚያህሉ አጋንንት ይመጣሉ። በሁለቱ ዓይኖቹም ውስጥ፣ በሁለቱ አፍንጮቹም፣ በሁለቱ ጆሮዎቹም፣ በአፉ በታችም በእነዚህ ሁሉ እንደ ቀፎ ንብ ይገባሉ ይወጣሉ። ትምክህት፣ ትዕቢት፣ መግደል፣ ስርቆትንም ክፉንም ሁሉ ይመሉታል። የእነዚህ ሁሉ መፍትሄ ደግሞ ሰው ለተሸነፈበት ለእርሱ ባሪያ ነው። ሁለተኛ ጴጥሮስ ምዕራፍ 2:19 ኃጢአትን የሚያድርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያድርግና ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3:8 ሰውነታችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 6:19 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እነርሱ ያፍርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3:17 አምላክ ቅዱሳን መድኃኔዓለም ክርስቶስ ከአቡነ ዘርአብሩክ ረድኤት በረከታቸው ይደርብን፣ አሜን። በጸሎታቸው ይማረን።